ምንድነው የተፈጠረው? መካነ ኢየሱስ ቲክቶክ ላይ ተለጥፋ ጌታ ኢንተርቪን አደረገ፣ ከወንድ ለወንድ ከሴት ለሴት ከአጋቢዎች ጋር ፕሬዝዳንቱ እንደዚህ ያደረገ ተብሎ በየዩቲዩቡ ሲለጠፍ ትክክል አይደላችሁም፣ ትልቅ ቤተክርስቲያን ናት፣ 15 ሚሊዮን ህዝብ ተላት ቤተክርስቲያን ናት ተብሎ ያልተናወጠው እኛ ስንናገር እንዴት ነው ህዝቡ የሚናወጠው? ምንድነው ችግሩ? እኔኮ ይሄ ይቅርታ ሶሪ ይቅርታ በቃ ወደዛ ያንስ እኛ እንደነዛ ሰዎች ወርደን እንትን አንለም ክሌም አንለም። አይ እኛ መልስ ስንሰጥ አንኖርም ማለት ነው። ፎከስ አድርገና ይኸውልህ እኛ እንደዛ አነሱ ብለን ቲክቶኩን አናውጠን ሄደን የዘለልን ገብተን አላወራንም። ደግሞ እንደዚህ የሚጨንቃቸው ሰዎች ደግሞ ካሉ ወደበር ፓስተርም ይሁን ምን ትክክል አይደላችሁም ብሎ አንዱም የተናገረ የለም። የሚያሳቅቅ የሚያሳዝን ትልቅ ቤተክርስቲያንን የተወሰኑ ሰዎች ገብተው ሲናገሩ ገብቶ የተቆጣ የለም። እኔ አሁን ያልኩት ቤተክርስቲያንን ጠቅሼ አይደለም የተናገርኩት አውድ አለው። ስለዚህ እንደዚህ አይነት እኔ ፊት አልሰጥም። በቃ ለምንድነው የኛ ቤተክርስቲያን በተናገረች ቁጥር ሰው ሁሉ ዘሎ ገብቶ ሰው ሁሉ ከፍቶ እንካቀመስ ነው። እኛ ግን ስንደበደብ ሲያሳቅቅ ፕሬዝዳንታችን ሲሰደብ ቤተክርስቲያናችን ስትሰደብ ቁጭ ብሎ ፖፕኮርናቸውን እየበሉ ቁጭ ብለዋል ብዙዎቹ። አንድም ሰው ይኸው እስከዛሬ ቲክቶክ ላይ ተለጥፏል፣ ዩቲዩብ ላይ ተለጥፏል። በሚያሳዝን ሁኔታ እኔ እንደዚህ አይነት ሂፖክራሲ አልቀበልም። ኦፍ ኮርስ ቤተክርስቲያን ዩካሪስት ወይም ደግሞ ቅዱስ ቁርባን ካላት ቴብሉ ሊኖራት ይገባል። ቴብል የለኝም ብሎ ያለ ሰው አሁንም አዳራሽ ነው። በቃ ቴብል ዩካሪስት አለኝ ካለ የት ነው ዩካሪስቱን የሚሰራው? ዩካሪስቱ የሚሰራው እኮ ወይም ደግሞ ቅዱስ ቁርባኑ የሚሰራው እኮ አልታሩ ሲኖር ነው፣ ጠረጴዛው ሲኖር ነው። ያው በግሪክ ጠረጴዛ ማለት ነው። ስለዚህ ጠረጴዛ ከሌለውና ቅዱስ ቁርባን የማይጠቀም ከሆነ አዳራሽ ነው፣ ሚሊኒየም አዳራሽ ነው። በቃ ሚሊኒየም አዳራሽ ዩካሪስት አለው የለው? ግን አንድ ቤተክርስቲያን ሁሉም እንደውም ዲዳኬ ላይ ምን ይላሉ? እንደውም አንድ ቤተክርስቲያን መሆኑ አንዱ ትክክለኛ የሆነ የቅዱስ ቁርባን አድሚኒስትሬሽን መኖር አለበት ነው። ስለዚህ ቅዱስ ቁርባኑ የት ነው የሚዘጋጀው? ስለዚህ አንድ ቤተክርስቲያን የሚያዘጋጀው ጠረጴዛ ከሌለ እኔ እንደ ቤተክርስቲያን አልወስደውም። በቃ ይሄ ነው እንግዲህ ቤተክርስቲያንም አንድ ኤክላሲያን ቤተክርስቲያን ከሚያደርጓት አንዱ ይሄው ነው። እነ ኢግናሺየስ የጻፉት እነ ጀስቲን ማርተር ዲዳኬ ላይ ሲፕሬን የጻፋቸው እነዚህ ቬሪ ኢምፖርታንት ናቸው በቤተክርስቲያን ውስጥ። ስለዚህ እኔ አሁን የምለው ነገር እኛ ወደ ኋላ እንመለስም ያለውን ፊክስ ከሌለ ኦፍ ኮርስ ቤተክርስቲያን የተለየ ቅዱስ ቁርባኑ የሚዘጋጅበት ቦታ እኔ እንደ ሉተራን ነው። ሌሎቻችሁ የራሳችሁን እንትን በሉ። እንደ ሉተራን ግን እኛ የምናየው ሁል ጊዜ ቄሱ ጠዋት መጥቶ የሚቆምበት እሁድ ጠዋት ቅዱስ ቁርባን የሚሰራበት ፊቱን ወደዛ ዞሮ ጀርባውን ለህዝቡ ሰጥቶ ተናግሮ ጸልዮ ቀድሶ ቅዱስ ቁርባኑ የሚሰጥበት ከሆነ የሚሰጥበት አልታር አለ። በቃ ይሄ የትም የበሉትራ እንደውም አንዳንድ ምናልባት ማናት ሃኒቾ ሰሞኑን የሄደችበት ቸርች ባይ ዘ ዌይ ኮንግራ በሏት፣ ልጆቿ ተጠምቀዋል። እዚህ ውስጥ 264 ልጅ እኛ ትላንት አክብረናል። እሷም ቅዱስ ቁርባን ወስዳለች። አልታሩ ባለበት ቦታ ላይ አንዳንዶቹ እንደውም የታጠረ ነው ያለው። ሄደው ተንበርክከው ከቄሱ እጅ ነው ቅዱስ ቁርባኑን እየወሰዱት። እንዴት ነው እንትኑ ባክ እንዲህ አለኝ ጽፌለታለሁ። እንግዲህ የመፈረሚያው ሳያቅ ነው ወይኑን ደግሞ ይሄ ነው እንግዲህ በቃ እንደዚህ ነው ያለው። ኢትዮጵያ ውስጥም ብትሄዱ የትም ቦታ ይሄ እኔ የራሴን የቤተክርስቲያኔን እንትን የተናገርኩት። ሌሎቻችሁን እንግዲህ የራሳችሁን እንትን ማድረግ ትችላላችሁ። እኔ መማምነው ይሄንን ነው። ስለዚህ አሁን አንቺው ላስት እሑድ ስትወስድ
ሄዳ በአልታሩ ጋር ተንበርክካ ከቄሱ እጅ ስጋውን ተቀብላ ደሙንም ደግሞ ከአንድ ጽዋ ነው የሚጠጣው። ግን ስሩ ታይም ያው ሰዎች በሽታ ሊኖር ይችላል። ከአንድ ጽዋ ላይ ምናምን በመሐረብ እየተጠረገ የሚወስዱ አሉ። እንደገና ደግሞ ከትንሿ ዕቃ አንደች ውስጥ ደርገው እንትን የሚያደርጉት አሉ። ሁሉም ወደ አልታሩ ጋር ሄደው ነው የሚወስዱት ስጋ ደሙ ወዳለበት ተብሎ። ይሄ ዛሬ የተፈጠረ ነገር ቤተክርስቲያን ውስጥ ያለ ነገር ነው። በቃ ቤተክርስቲያን ውስጥ ቤተክርስቲያናት ይሄ ነገር ከሌላቸው ያድርጉ ነው። ካላደረጉ ነው ምንም የማውቀው ነገር። ቤተክርስቲያን ግን ይሄ መኖር ግዴታ። ቤተክርስቲያን ውስጥ ቅዱስ ቁርባን ካለ አልታር አለ። አልታር ካለ ቅዱስ ቁርባን አለ። ኢየሱስ ክርስቶስ ካለ ቤተክርስቲያን እንዳለ፣ ቢሾፑ ካለ እነ ኢግናቲዮስ እንደሚሉት ምንድነው? ስለዚህ አንድ ቢሾፑ ካለ ወይ ደግሞ የቤተክርስቲያኑቱ መሪ ካለ እንትን ቸርች አለ። ቸርች ጂሰስ ካለ ካቶሊክ አንዲት ካቶሊክ የሆነ ቸርች አለች። በዛ ደግሞ የቤተክርስቲያን አንድነት ዩክሪስቱ ትሩ ቸርች አለች ነው የሚሉት አይደል? ከዚህ አኳያ ነው ያልኩት። እኔ ሌሎቻችሁ እንደዚህ ናቸው እንደዛ ናቸው እኔ አምናት እንደዛ አይደለም። ግን ከቤተክርስቲያን አኳያ እንዲህ ነው የምቀበለው ወይም ደግሞ የሆነች ቤተክርስቲያን ጠርቼ የተናገርኩት ነገር የለም። እንደሌሎቹ የኛም ቤተክርስቲያን ሉትራን መካነ ኢየሱስ ተብሎ ብጥልጥልጥል እንደሚደረገው አላረግም። የማንንም ቤተክርስቲያን ስም አልጠራንም። ግን አንድ ነገር አለው። የጆጭሮን ቤተክርስቲያን ነው ለማለት አላስበውም። ጆጭሮ ቸርች ነው ለማለት አላስበውም። በቃ ሶሪ ፎር ዛት። እንደዛ አይነት ነገር ካለ ለማለት ነው። ይሄው ነው። ሌላ ጥያቄ ካለ እቀበላለሁ። ኦኬ ሲስ ተኝቷል መሰለኝ። ሲስ አለ አንቺ አቤት ይሰማል መቻለው አስቲ አሁን አኬ ያወራ ያለው ሙሉ አንዴ ቆይ አኬ ያወራ ያለው ከፕሮቴስታንት ፐርስፔክቲቭ በተለይ ከሉተራን ፐርስፔክቲቭ አንፃር ነው እሱ ያወራ ያለው። ቅድም እንዳየው ማለት ሉተራን ቸርች ምናልባት አብዛኞቹ መካነ ኢየሱስ ሄዳችሁ ታውቃላችሁ ብዬ አስባለሁ። እንግዲህ ወይም ያልሄዳችሁ ሰዎችም ቄሶችንና ወንጌላውያንን ጠይቃችሁ ምንድነው አልታር ምንድነው የሚለውን ነገር ክሊር አድርገው በተለይ ቄሶችን ቢጠይቁ ኤክስፕላኔሽን ይሰጣቸው። እኔ ቅድም እያልኩ ነበረ አኬ ያለው ስለኔ ስነግረው እሁድ ቀን ያደረግነው ነገር መሰዊያው በጣም ደስ ይላል። የጌታ ራስ ስንወስድም ተንበርከን የወሰድነው እንትኑ ስጋው ወይም ህብስቱ ከቄሱ ራሱ ነው ወደ አፋችን ያስገባው። ዋይኑ ደግሞ ከቄሱ እጅ ወሰድነው ብዬ ስነግረው ከዛ ተነስቶ ነው አኬ እንጂ ይሁን አስበበት ምናምን ዝም ብሎ ለመናገር ፈልጎ አልተናገረም። እንደዛ ማያረጋለ እንዴት ይጀመር ሉተራን እኮ ነው አኬ ያለበትን ቅድም ቤት ስለከፈቱበት አኬ ያለበት እኔ ስነግራው ነው እሱ ራሱ አው ብሎ ምንድነው አልተር የሌለባት ቤተክርስቲያን ያው የሰማችሁትን ያለው ማለት ነው። ስለዚህ እኔ ካልኩት ነው እኔ ነኝ ያልኩት ለአኬ ማለት ነው። እና ባይዘው በጣም ደስ ይላል። ሉተራን ቸርች የሆነ ቤተክርስቲያን ይመስላል። ቤተክርስቲያን ህንጻውን ምናምን ሳይሆን በቃ ይሄ አምልኮ እግዚአብሔር ያለበት ነገር ይመስላል። በቃ ደስ ይላል ብዬ ነው ያወራሁት። እኔ አስቼ ካልሰማህ አንቺ እኔ ኮልሽ ለኛ እኮ አዲስ አይደለም። ለእንደኔ አይነቱ በእግዚአብሔር ቤት ውስጥ ጥርሱ እንደጨረሰ ሰው የሉትራን እና የመካነ ኢየሱስ ጉዳይ ለኔ አዲስ የሚሆንበት ሰው አይደለም። ግን እኔ ቀኑ ሙሉ ልገባ አልፈለኩም። አይተሻለ ነው አንቺ ቤት ስለሆነ ነው የገባሁት። እና ትምህርታችንን እኮ ማስተማር እንችላለን። እኛ እንደዚህ ነን፣ እኛ እንደዚህ ነው እያለን ማስተማር መብት ማንንም ሰው ይችላል። እኔም አስተምራለሁ፣ ሁሉም ያስተምራል። ግን አዳራሽ ነው ብለን ካልን ግን እንዴ ይህ የሰው ነው የነካ ነው ማለት ነው። ትምህርታችን በእኛ መሰዊያ ያለን ይሄ እንዲህ ነው፣ አባቶች እንዲህ ይላሉ፣ እምነታችን ይሄ ነው 200% ማምንበት ነው። ግን መሰዊያ የሌላቸው ቸርች ግን አዳራሽ ነው ብለሽ ካልሽ ሰው ነው የነካሽው ማለት ነው። ለዚህ ነው እነ እንትናም ቅድም ያንን ሩም ከፍተው ያው ጭቅጭቁ የመጣው ማለት ነው። ሌላው እንደገና ደግሞ ምንድነው አሁን ከዚህ በፊት እንዲህ አይነት ነገር የምንሰማው እኛ ከኦርቶዶክሳውያን ነበር። ለምሳሌ ስዕል ቢነሳ ሉትራኖች እንደዚህ ይሉ ነበር፣ እንደዚህ ያደርጋሉ የምንባለው ከኦርቶዶክሳውያን።
አሁን እኛ አንድ ነገር ስናነሳ ሌሎችን ለምንድን ነው ሄዳችሁ የማትናገሩት እየተባለ በመካከላችን ያለን ዝምድናን እንዲሰፋ ማድረግ እኔ ተገቢ አይመስለኝም። አይ እንደፈለገን እንሆናለን እንናገራለን የምትሉ ከሆነ እንግዲህ እኛ እስካሁን ጣልቃ እንገባ ነበር። መብታችን ነው ማለት አትናገሩን። እኛ ስንናገር አስተያየት ማትስጡን የምትሉ ከሆነ አሁን ምንድነው አሁን ሰምታል አይደለ? እናንተናን ሄዳችሁ ለምን አትጠይቁም ምናምን ሲላችሁ ሰምታል። አይ እነሱ ምንም ብሉ እኮ ለኛ እኮ የሚጨምረው እኛ እኮ እናንተ ለምን ነው የምንቀርበው? ቤተሰብ ነን ብለን ስለምናስብ ነው እንጂ ዝም ማለት ነው። አንተ ሰው እኮ ዝም እንደሚለው ዝም ማለት ያቅተናል እኮ። እኔ ሌላ ቢዝነስ የለኝም። አሁን ስራ ገብቼ ነው ድንገት በአጋጣሚ ማይክሮን ስላልዘጋው ሰምተሽኛል። አንቺ ነሽ የዘጋሽልኝ። አልሰራ ስራ የምዘራ ልጅ ነኝ። አኬም ያውቃል ማለት ምንም የምናገኘው ነገር የለም። ግን ባለን አጋጣሚ ወንጌልን በፍቅር በህብረት እንስራ ከሚል ተነስተን ነው የተሳሳተ ነገር ካየን ሐሳብ ነው ያለበት ማለት ነው። አይ እንደ ወንድም ብታዩንም አንፈልግም። የፈለግነውንም ስንናገር እናንተ ስትሳሳቱ አንናገርም፣ እኛም ስንሳሳት አትናገሩን ካላችሁ ከእንግዲህ በኋላ በፍጹም አልገባም በመካከል ነው። ይሄ ከሆነ እንግዲህ የእናንተ ፍላጎት ነው። ጨርሻለሁ። ኦኬ እኔ አንድ ነገር እናገራለሁ። የቤተ ክርስቲያን ስም አላነሳንም። ቅድም አንቺ እንዳለችው ነው። በዛ ጊዜ ተነጋገርን ጨረስን። የአንድን ቤተ ክርስቲያን ስም አንስተን ቸርች አይደሉም ናቸው አላልኩኝም። ነገር ግን አንድ ቤተ ክርስቲያን ከሚያደርጓት ዩክሪስት ካለ ቅዱስ ቁርባን ካለ መሰዊያ አለው። መሰዊያ ከሌለ ደግሞ ቤተ ክርስቲያኒቱ አዳራሽ ናት። ምን መሰዊያ ሳይኖር ምን ቅዱስ ቁርባን አለ? ምክንያቱም ቅዱስ ቁርባን አኒካል ህብስቱና ወይኑ የሚዘጋጅበት ቦታ አለ ከሚል ነው። እኔ ይሄንን ብለናል። ይሄ ደግሞ ስህተት ናችሁ የሚለን ማንንም የለም። ቤተክርስቲያኔ ይሄንን ስለምታረግ ከዚህ አኳያ ብያለሁ። ቤተክርስቲያኔ አልታር አላት። አልታር ማለት እንደው እንደ ከበደ ጠረጴዛ የቤተክርስቲያን ቅዱስ ቁርባን የሚዘጋጅበት ነው። እኔ ግን የኛ ቤተክርስቲያን ይቅርታ ጋር አዳራሽ ነው አላልኩም? ሰማኝ። እኔ እሱን የዚህ ቤተክርስቲያን አዳራሽ ነው ብያለሁ። የቤተክርስቲያን ስም በቃ ስለዚህ እሺ አንዴ ሚት አድርገኝ ይሄንን ግልጽ እንድታረጋው። ይሄ ቤተክርስቲያን አዳራሽ ነው አላልኩኝም። የኛ ቤተክርስቲያን ግን ስትጨፈጨፍ ስሟ ሲጠለጠል ቤት ከፍቶ እንኳን ይሄንን ነገር አቃወማለሁ፣ ትክክል አይደለም ያለ የለም። ገና ለገና የኔ ቤተክርስቲያን የሆናችሁ የተነካችሁ ተብሎ እዚህ ደረጃ መድረሱ ራሱ ይገርመኛል። ደግሞ መብቴ ነው። እኔ ቤተክርስቲያን እንዲህ ነው ያስተማረችኝ። የቤተክርስቲያን አባቶች በኤክሌሲስቲክም እንደዚህ አይነት ነገሮች አሉ ብዬ ማውራቱ እንደዚህ እሳትና ጭድ አድርጎ ቲክቶክ ላይ መናገሩ እኔ ምንም አይመስለኝም። ከዚህ በኋላ ለምን ፎቶ ያዘቀዘቀ በቃ ይሄ ቤተክርስቲያን የሰውን ቤተክርስቲያን አልነካም። እንደውም እኔ ማንንም እንደዚህ ነው አላልኩኝም። ግን ቤተክርስቲያን ይሄ ነገር ሊኖራት ይገባል። ይሄ ነገር ይኖራል ይገባል። የለኝም የሚል ካለ ይናገር። እንግዲህ ግን አለ እኛ ቅዱስ ቁርባን እንወስዳለን። ለቅዱስ ቁርባናችን ደግሞ ቅዱስ ቁርባኑ የሚዘጋጅበት አልታር አለን ካለ ደግሞ ምንም ይሄ መናገር አያስፈልገውም። እኔ የሆነ ስፔሲፊክ የሆነ ቸርች ጠርቼ አዳራሽ ነው አላልኩኝም። ግን የለኝም ብሎ ልክ ነው እኔን የጠቀሰው ብሎ የሚናገር ካለ አምሶሪ በቅንነት መልስ። በእናትህ በጌታ ወንድሜ በቅንነት መልስ። በቃ ይሄንን ነገር እንትን ከሌለው አዳራሽ ነው ማለት እኔ መልሰው ማለት እንደሆነ ታውቃለህ። መካነ ኢየሱስ ተለጥፋ ስትሰደብ ወጥቶ ወንድሞቻችን ናቸው የኛ ቤተክርስቲያን ናት ብሎ ላልተናገረ ሰው እና እንደዛ ስንለው ማለት ነው ያንተ ስህተት መሆኑን ያኔ ወንድምነቶቻችን ይታያል። ወንድም መሆናችን አንዳችን ለአንዳችን በወንድምነት ተቀባብለን ይሄ እኮ ትክክል አይደለም፣ ለምንድን ነው ዝም የተባለው? በዩቲዩብ ላይ ተለጥፎ መዋረድ ደረጃ እስከሚያስደርስ ድረስ
አንክቱፍ እስከሚባልበት ድረስ አኬ ሰሙን የምትችሉ ልጆች ጋር መተን እሳቱ ይጥፋ ግድ የለም በማለፍ ነው ማለቱን በቃ አልወደድከው ማለት ነው። ሁሉ ጊዜ ባነሳን ቁጥር እነንተና አይሰሙንም አታውቅም አንተ ግን የሚፈጠረው አታውቅም አንተ ቆይ እኔ እኮ ቤተሰቦቻችንን አታውቅም ማህበራ ያለ እዚህ ላይ ያሉ ልጆቻችንን አታውቅም አንተ አኬ ላንተ ከፍታለህ ቆይ ቤት ከፍተህ ግን ተቃውም ያለው ይሄ ትክክል አይደለም እነንተና ጋር የተከፈተ ጉዳይ ትክክል አይደለም ተብሎ ተናግረሃል እኛ መባል በሚባለው ጥበብ ባለበት መልኩ ሁሉ እኔን ጨምሮ ምንድነው ጥበብ ሁሉ ጊዜ እየተሰደብን ሁሉ ጊዜ እሺ በቃ እንግዲህ ምላሽ የምትሰጠው አንተ ለዛ ነው ማለት ነው ስለተሰደበናል ብለህ ስላልክ ነው የምትሰጠው ማለት ነው አኪ ወደዚህ እንዳይወስዱበት ነው ግድ የለም እንጂ ያለበለዛ እኔ ሌሎችን ለማለት አይደለም አሽኔ ካልከለም አልኩኝ እኮ በቃ እኔ ሌሎችን ምናምን አይደለም የማምነውን ነገር ተናገር አንዴ ታፕ ያርጉልኝ ስታክ ያረገብኝ ነው ቆይ ወይ ቪዲዮ ልዝጋ በቃ ታፕ አርጉ ፕሊስ ወጋኖች እንትን የተቋረጠብኝ ነውና እኔ ጋር ስታክ ያረገ ነው እሺ እንትን ረጋ አርጉት ይሰማል እሺ ላንቺ ይሰማል ላንቺ ይሰማል ሌላው ምንድነው መናገር ፈልጎታች ያላችሁ ልጆች አንድ ነገር መናገር ፈልጋለሁ በተለይ ኦርቶዶክሳውያን ነው እነዚህ ወንድሞቼ ናቸው መፋለመውን ያልተዋርጀም ቢሆን እኔ ወንድሞቼን ገንዘብ አረጋለሁ ይሄ እንድታቁት ፈልጋለሁ አጨብጫቢ ነህ የምትሉ ምን ብትሉ በጣም እኔ የተከበርኩ ልጅ ነኝ ከአንደበቴ ጀምሮ ማለት እዚህ ላይም ደግሞ ምንም ሂሳብ ልሰራ አልመጣሁም ስፔሻሊ ኦርቶዶክሳውያን ቀንዳችሁን ቆርጣዋለሁ እግዚአብሔር ይረዳኛል በመካከላችን ያለውን እንትን ለማስፋት የምታደርጉት ደግሞ ህፃናቶች አይደሉም እና ምን ማድረግ እንደሚገባቸው የሚያውቁ ልጆች ናቸው አንቺ ምን ማድረግ እንደሚገባት የምታውቁ ልጆች ናቸው እና እዛ ላይ እንዲህ ስለጻፋችሁ የሚሆን ነገር እንደሌለ ልንገራችሁ ይዳኪ አይ በቃ እኔ ከስራ እንትን ብዬ ነው የመጣሁት አውሩ ችግር የለም ለማንኛውም በቃ ከመጣ አይቀር አጥራው በቃ እኔ ይሄንን ለማለት የፈለኩትኝ እንዲህ ነው እንጂ እኔ መጥቼ ማመልክበት ቤት እንደሆነ ምንም ግልጽ ነው ይሄ የታወቀ ጉዳይ ነው እና ቀኑ ሙሉ እንትን ሲል ስለነበረ አኬ መሰረተ ክርስቶስ ሄደ ታመልካለህ ሌላም ቦታ ሄደ ታመልካለህ የምናውቀው ጉዳይ ነውና ይሄንን ነገር እግረ መንገድን ከመጣ አንዳንዴ የኛ ሐሳብና ቃላችን አንድ ላይ ሆን ስለሚችል እንዲህ ለማለት እንዳልሆነ ነግረናል እኔም ተቀበያለሁ አና ማነው መሰለኝ አንዴ እኔ ቀድማለሁ አይ አንድ ደቂቃ ማለት ሰው ላስቀድመው በቃሽ ኦኬ ቀጥል ፔትራ ይቻላል ድምጽ ክርቋል ግን እሺ አይ እኔ እንግዲህ እንተዋወቃለን አኬ ጋር ሌሎችም ጋር እኔ እንግዲህ ተቃውሜያለሁ አኬም ያውቃል ስም ጠርቼ መከፋፈልን የሚያነሳሰው ተቃውሜያለሁ ለዚህ ደግሞ እንግዲህ ምስክር የሆኑ ሰዎች አሉ ነገም ቢሆን እቃወማለሁ መከፋፈልን የሚያነሳሰው መለያየትን የሚያነሳሰው ሁሌም ቢሆን እቃወማለሁ ይሄን ደግሞ እንግዲህ የሚያውቅ ሰው ያውቃል አኬም በርትቶ እንዲሄድበት ያው አሁን እንደዚህ ነው እንደዛ ነው ብዬ ወደኋላ አልመለስም በደንብ እንዲናገር ነገሩ ፍርጥርጥ እንዲል እሱንም እንትን አድርጌው ነበር እሱን ያውቃል ነገር ግን አሁንም ቢሆን ያው እኛ ክርስቲያኖች ነን ክፉን በክፉ ማሸነፍ ያለብን አይመስለኝም ስለዚህ ያቄ በዛ ደረጃ ነገሩ ቢታሰብ ደስ ይለኛል ከዛ ምናልባት የምንወያይበት ርዕስ ካለ በመጽሐፍ ቅዱስ ያው መቼም ሁላችንም መጽሐፍ ቅዱስ ብቻ ማኞች አይደለም ቅድሚያ የምንሰጠው መቼም መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ነው የበላይ ባለስልጣን ብለምና ከዛ በኋላ ምናልባት የዲኖሚኔሽን እይታ ካለ ደግሞ በዛ ደረጃ መወያየት መነጋገር በመጽሐፍ ቅዱስ ይቻላል ለዚህ አሁን እኔ ስጋቴ ምናልባት አኬ
ነገሩ ይብረድና ያን የሚያነሱ ሰዎች ይቅርታ እንዲጠይቁ ከተፈለገ መጥተው ይቅርታ ይጠይቁ። ስቲል ነው ውስጣችሁ የሻከረ ነገር ካለ ይሄን ነው መናገር የምፈልገው። እኔ አሁንም ቢሆን እኔ እንግዲህ ዛሬ ልግባ ብዬ ነው የገባው። በጣም ልዩነቱ እየሰፋ ስለመጣ ደስ ማይል ነገር ስላለ ያ ነገር ደግሞ ውሻ በቀደደው ጅብ ይገባል ስለሆነ ነገሩ ቢሰክን ደስ ይለኛል። መወያየት ያለብን ነገር ካለ መጽሐፍ ቅዱስ እየከፈትን ስለ መሰዊያም ስለ ሕፃናት ጥምቀትም ይሁን ስለተለያዩ ነገሮች መወያየት ይቻላል። ይሄ ምንም አዲስ ነገር ስላልሆነ ማለት ነው። ነገር ግን አሁንም ልዩነቱ ቢጠብብ አይነኝ። ያዘናችሁበት የከፋችሁ ነገር ካለ አሁንም ቢሆን አትሸፋፍኑት። ምናልባት በቃ የሐሶ ይምጣና በውስጥ መጨረስ ያለብን ነገር ካለ በውስጥ ይጨረስ። እኔ ባለፈው አስቸንም ብየዋለሁ። አሁንም መልሶ የሀገራችን አባባል እንደሚናገረው አለባብሰው ቢያርሱ በአረም ይመለሱ ይላሉ። አሁንም እንደዛ እንዳይሆንብን ተመልሰን እዛው እንዳንሆን እንደዚህ